በመጀመሪያ ደረጃ የባል ሲሆን የባል ብቻ ሆኖ አይቀርም ኃላፊነት የቤትን አንድ ትልቅ ተቋምን ሚስት ደግሞ የመቆጣጠር ኃላፊነት አለባት ማለት ነው። ስለዚህ ወደኔ የምትመጣው ሚስት ወይም ሚስቴ ሆና ማገኛት ሴት አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለእናንተ። እንግዲህ በጣም ረጅም የሆነ ኮሜንት፣ የሚገርም ኮሜንት አይቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ሱመያ የተናገረችው ነገር ስለ ሰኢድ ማለት ትክክለኛ ነገር ነው ያስቀመጠችው፣ እንደ ሰው ሲታሰብ ማለት ነው። እኔም እንደ ወንድም፣ እሷ እንደውም በጣም ከሚስት በላይ እንግዲህ ማንም ሊያውቀው አይችልም። እኔ ወንድሙ እንኳን ማለት ነው የእሷን ያህል ላውቅ አልችልም። ይህንን ማንም የሚመሰክረው ነው። ግን የተናገረችው ነገር በባህሪው ደግሞ እኔም እስከማውቀው ድረስ ሰኢድ ሴቶችን የመምታት ወይም ደግሞ የመገላመጥ፣ የመገፍተር፣ የመንካት ባህሪዎች የሉበትም። እኔም የማላውቀው ነው። ብዙ ጊዜ ተናግሬ ነበረ። ብዙ ጊዜ ያወራሁት ነገር ነው። እንደዚህ አይነት ባህሪን ያመጣው አዩን ካገባት በኋላ ነው። አዩ በረኪና ብለን ካነሳን ደግሞ ያያችሁት ቪዲዮ ውሸት ነው ወይ ብላችሁ ለጠየቃችሁ ኮሜንትም ነገርየው ውሸት አይደለም። እንደምታውቁት የወቢ ጓደኛ ነበረች መጀመሪያ ማለት ነው። የወቢ ጓደኛ ነበረች፣ ከወቢ ጋር ነበሩ። ከወቢ ላይ ነው ሰኢድም የቀማት። ያም የሆነበት ምክንያት ሰኢድም አስቀምጦ ነበረ። የሆነ ቪዲዮ ካያችሁ ቃለ መጠይቅ እየተደረገለት ራሴን አጠፋለሁ ብላም ብዙ ነገሮች ገጥሟታል፣ ሆናለች። ብዙ ነገሮች አልፈዋል። ምንም ውሸት የሌለው ነው። የተለቀቀው ቪዲዮ ደግሞ ከዛ በፊት ከወቢ ጋር ብዙ ነገር ይሰሩ ነበር በፊት ማለት ነው። እሱ የቆየ ቪዲዮ ነው የተለቀቀው እንጂ አሁን ላይ የተሰራ ወይም ደግሞ አሁን ላይ ያለ ነገር አይደለም። የመጀመሪያዋ አዩ አይደለችም አሁን ያለችው ማለት ነው። እንደምታውቁት ውሸት አይደለም የተለቀቀው ቪዲዮ፣ ውሸት ሰርተውበት የተለቀቀ አይደለም። ውሸት አይደለም በአጠቃላይ ማለት ነው። የወቢ ጓደኛ ነበረች። ከወቢ ጋር ሰኢድና ወቢም ይተዋወቁ ነበረ። አዩን ፕራንክ ካደረጋት በኋላ የተፈጠረ ነገር ነው። አሁን ላይ ያለው ነገር እውነት ነው። የመጀመሪያ የነበረው ነገርም እውነት ነው። ያ ልዩነቱ ያ ነው እንጂ አዲስ ነገር ተፈጥሮ አይደለም። ምንም እንዳትደናገጡ፣ ምንም ነገር መረበሽ የለባችሁም። ማውራት የፈለግኩት ነገር ምንድነው? አሁን ይሄን ካነሳው ደግሞ እሷም ራሴን አጠፋለሁ ብላ ስትል ነው ያገባት። ራሷን እንዳታጠፋ ብዙ ነገር በቃ እሺ ብሏት ያገባት። አሁንም ደግሞ የመጣችው ራሴን አጠፋለሁ እያለች ቪዲዮ ሰርቼላችሁ ነበር። ራሴን አጠፋለሁ፣ ራሴን የማይሆን ነገር ውስጥ ከታለሁ እያለች ያለችው ከዛ የተነሳ ስለሆነ ነው። አሁንም የሰኢድ ባህሪን ስለማውቀው ለሰው ስለሚያዝን ማለት ለሴት ልጅ በጣም ስለሚያዝን በሀዘኔታ 10 ሴቶች ራሳችንን እናጠፋለን ቢሉ 10ሩንም ሊያገባ ነው ወይ? እኔ ጥያቄ ስለሆነብኝ ነው ይህንን ቪዲዮ ልሰራ የቻልኩበት ምክንያት ማለት ነው። ያሲንን ያናገርኩበት ምክንያት 10 በተከታታይ ራሳችንን እናጠፋለን ብለው ቢመጡ ሰኢድ ሊያገባ ነው ወይ በሚለው ነው የሰራሁት። እና ሲቀጥል ደግሞ በማያገባኝ ነገር መግባት ፈልጌ ሳይሆን የተነካካሁት ነገር አለ፣ ብዙ ቪዲዮ ካያችሁ ማለት ነው። ከዛ የተነሳ ነው። ምክንያቱም በመጀመሪያ ደረጃ ይቅርታ የሚባል ነገር መኖር አለበት ለሰው ልጅ። ይቅርታ አጥፍቻለሁ፣ ጥፋተኛ ነኝ የሚለውን ነገር ሰው መናገር አለበት፣ ይቅርታ መጠየቅ አለበት። እኔ ላይ ብዙ ነገር ደርሷል። ማንም ሰው ይቅርታ የጠየቀኝ ነገር የለም። ማንም ምንም ያለኝ ነገር የለም። ስለዚህ በማይሆን አቅጣጫ ሱመያ ላይ የሚመጡ ሰዎች ካሉ አሁንም ወደፊትም እኔ ከሱመያ ጎን መሆኔን አስረግጬ ልነግራችሁ ፈልጋለሁ። ኮሜንት ላይ ረጅም ኮሜንት የተጻፉ ማለት ነው እስከ መጨረሻው ድረስ አብሬ መታገል ስላለብኝ ነው። ይህንን ነገር መታገል አለብኝ። በቃ ኮሜንቱ ተመልሷል መልሱ ብዬ ነው የማስበው። እስከ መጨረሻው ድረስ ከሱመያ ጎን ነኝ። አሁንም ወደፊትም ይህንን ነገር በደንብ እንድታውቁ። ሲቀጥል ደግሞ እኔም የፍቅርን ሁኔታ ወይም ደግሞ የፍቅርን ነገር አውቀዋለሁ። ያው በትዳር አላገባውም፣ ትዳር አልያዝኩም። ኢንሻአላህ አላህ ካለ ያው ወደፊት ኢንሻአላህ መቼም አላህ ካለ ወደፊት የማይቀር ጉዳይ ነው የትዳሩ ጉዳይም። ግን ከዚህ ነገር ራሱ ብዙ ነገር የተማርኩት ነገር አለ። በጣም ብዙ
ብዙ ያወቅኩት ነገር አለ። እናንተም ደግሞ ከዚህ ነገር ላይ መማር አለባችሁ ብዬ የማምንበትን ነገር ለእናንተ ከመናገር ወደኋላ አልልም፣ አሁንም ወደፊትም። ምክንያቱም መማማር አለብን አይደለ እንዴ? እኔም አሁን እንዳልኳችሁ ወንደላጤ ነኝ። ሳገባ ብዙ ነገሮችን መቆጣጠር አለብኝ። ኃላፊነት በመጀመሪያ ደረጃ የባል ሲሆን የባል ብቻ ሆኖ አይቀርም። ኃላፊነት የቤትን አንድ ትልቅ ተቋምን ሚስት ደግሞ የመቆጣጠር ኃላፊነት አለባት ማለት ነው። ስለዚህ ወደ እኔ የምትመጣው ሚስት ወይም ሚስቴ ሆና ማገኛት ሴት ኃላፊነት ያላት ኃላፊነቷ ሙሉ የሆነ እኔ ሙሉነቴን ሳሳያት ነው ኃላፊነት ሊሰማት የሚችለው ማለት ነው። እኔ ሙሉ ሳልሆን እሷን ኃላፊነትን ማስተማር ከባድ ነው አይደል እንዴ? በጣም ከባድ ነው። ስለዚህ የተማርኩትን ያወቅኳቸውን ነገሮች በአጠቃላይ እኔ የማይሆኑትን ነገሮች እተውና የሚጠቅመኝን ይዤ ለቀጣይ ህይወቴ አደርጋለሁ። አላህ እስካቆየኝ ድረስ ማለት ነው። እድሜ ጤና ይስጠን፣ ሁሉም ነገር ለማየት እድሜ ጤና ይስጠን እንጂ ብዙ ነገሮች የምናያቸው ነገሮች ይኖራሉ። አብረን ነው የምንቆየው ማለት ነው። በተለይ ደግሞ በዓል ሲመጣ የብቸኝነት ስሜት በጣም የሚሰማ በተለይ ደግሞ በመጀመሪያ ደረጃ በሰው ሀገር ላይ ያላችሁ እህት ወንድሞቼ ማለት ነው የብቸኝነት ስሜቱ በጣም አብዝቶ ጎልቶ የሚመጣው በዓሎች ሲመጡ ነው። እነዛ ድባቦች ይናፍቃሉ፣ የባህል ድባቦች ይናፍቃሉ፣ ነገር ይናፍቃሉ። ቢሆንም የሰው ሀገር ያላችሁ እህት ወንድሞቼ እንግዲህ ዱዓዬ ምላሴ ጥቁር ነው። ዱዓዬ ጠብ አትልም። በደንብ አሜን በሉ። በደንብ አሜን ካላችሁ ዱዓዬ ጠብ አትልም። ያሰባችሁ ተሳክቶ በሰው ሀገር ያላችሁ ወደ ሀገራችሁ ተመልሳችሁ ከምትወዱት ከሚናፍቃችሁ ከምትነፋፈቁት ጋር አብራችሁ ሁሌም የምታሳልፉ ያድርጋችሁ። ያው እኔ የብቸኝነት ስሜት ሲሰማኝ የበዓል ሰዓት ማለት ነው ብዙ ነገሮችን አስባለሁ። ሲቀጥል ደግሞ ማለት ነው ትዳር ዝም ብሎ ዘው ብሎ የሚገባበት ነገር አይደለም። ወይም ደግሞ እኛ ትዳርን እናስበዋለን፣ የሚሰጠው ደግሞ አላህ ነው። ትዳርን የሚሰጠው የሚያሳካው የተሳካ ትዳር የሚያደርገው አላህ ነው። እኛ እንጥራለን፣ ሰበቡን እናደርሳለን፣ አላህ ደግሞ ያማረ ነገርን ይሰጣል። እናንተም ለኔ ዱዓ አድርጉልኝ፣ ያማረ ነገር እንዲፈጠርልኝ ከናንተ ዱዓ እንፈልጋለሁ። ሲቀጥል በሰው ሀገር ላይ ለምትገኙ ኢንሻአላህ የዛሬ ዓመት ከቤተሰቦቻችሁ ረመዳንን አብራችሁ የምትጾሙበት፣ ኢድን አብራችሁ የምታሳልፉበት፣ እናት አባት እህት ወንድም ባል ልጅ የናፈቃችሁ አላህ ያሳባችሁን አሳክቶላችሁ ወደ ሀገራችሁ እንድትገቡ አላህ ያድርጋችሁ። ከቤተሰቦቻችሁ ጋር እንድታይዱ አላህ ያድርጋችሁ ነው የምለው ማለት ነው። ያላገባችሁ ደግሞ አላህ ጥሩ ትዳር ይስጣችሁ። ልጅ ለሌላችሁ አላህ ልጅ ረዝቃችሁ እላችኋለሁ። አሜን በሉ። ከልቤ ነው ዱዓ ያደረኩላችሁ። ሱመያ ያላገባችሁ ብላ የተናገረችው ነው። ካላገቡት አንዱ ነኝ። ዱዓሽን ተቀብያለሁ፣ አሜን ብያለሁ። ለነገሩ ሁሌም ዱዓ እንዳደረገችልኝ ነው። ያላገባችሁ ብላ ያለችው አዎ አላህ ትዳሩን ይወፍቀን። አንቺም ደግሞ ሱሜ በውስጥሽ የምትመኙን ጥሩ ነገሮችን ያስተካክልልሽ ብዬ ዱዓ አድርጌልሻለሁ። ዱዓዬ የሰመረ ይሆንልሽ። ውድና የተከበራችሁ ቤተሰቦቼ ይሄ ልላችሁ ነው። በያላችሁበት ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።